ሰላም እንዴት ናችሁ? ሳይኮሎጂ ሚድ ኤግዛምን በጋራ እንሰራለን። የአዲስ አበባ ዩኒቨርሲቲ የአዲግራትን የሌሎችንም ዩኒቨርሲቲዎች እንሰራለን። ፓርት ቱ ደግሞ እነዚህ የተሰጡት ማች ዘ ፎሎዊንግ ተርምስ ሪሌትድ ቱ ቲዮሪስ ኦፍ ለርኒንግ ነው። የመጀመሪያው ክላሲካል ኮንዲሽኒንግ፣ ፖዚቲቭ ሪኢንፎርስመንት፣ ኔጋቲቭ ሪኢንፎርስመንት፣ ኦብዘርቬሽናል ለርኒንግ፣ ኔጋቲቭ ፐኒሽመንት፣ ቪካሪየስ ሪኢንፎርስመንት እና ኮግኒቲቭ ቲዮሪ እና ፖዚቲቭ ፐኒሽመንት ተሰጥቷል። እነዚህን ከዛ ያሉትን ጥያቄው ከነዚህ ጋር ማዛመር ነው ማለት ነው። የመጀመሪያው ጥያቄ in general people may initially use a drug because of the social and cultural influence. Media also have paramount influence, especially when we look at some filmmakers whom we admire most abuse drugs. ስለዚህ ይሄኛው ከምን ጋር ነው የሚያያዘው ነው። 5 ሰከንድ አላችሁ። 5 ሰከንድ። ለዚህ አሁን በአጠቃላይ ሰዎች በመሰረቱ ድራግን በባህላዊ እና በማህበራዊ ኢንፍሉዌንስ ምክንያት ሰዎች ድራግን ወይም ደግሞ እጽም መጠቀም ጀምረዋል። ሆኖም ሚዲያ ደግሞ ተጽዕኖ ፈጥሮባቸዋል። በተለይ ፊልም የሚሰሩ ተዋናዮችን፣ ፊልም ባለሙያዎችን ልክ እነሱ የሚያደንቋቸውን ሲያዩ እነዚህ እጽ ተጠቃሚ እንዲሆኑ አድርጓቸዋል ማለት ነው። ስለዚህ ይሄኛው ምንድነው ነው እዚህ ውስጥ ስለዚህ እጽ አለ። ሰምበዲ እጽን የተጠቀመው በምን ነው? በኢንፍሉዌንስ ነው ማለት ነው። ሌሎቹን በማየት ምሳሌ የሆኑት የፊልም ባለሙያዎቹን አይቶ እንደነሱ ሆናለሁ ብሎ ነው ድራግ ውስጥ የገቡት ማለት ነው። ስለዚህ በዚህ ምክንያት ይሄኛው ባህሪ ምንድነው ነው የሚሆነው ነው። ስለዚህ ምንድነው የሚሆነው? ቪካሪየስ ሪኢንፎርስመንት ነው የሚሆነው። ቪካሪየስ ሪኢንፎርስመንት ማለት አንዱ እዚህ አሁን ሁለት ነገር ነው ያለው ማለት ነው። ኦብዘርቬሽናል ለርኒንግ ነው አይደል? ኦብዘርቭ አድርጎ አይቶ ነው። ኦብዘርቬሽናል ለርኒንግ ውስጥ ደግሞ 3 አይነት ለርኒንጎች አሉ። አንዱ ዳይሬክት ነው። ዳይሬክት ሪኢንፎርስ በዳይሬክት ቀጥታ አይቶ የሚረዳ ማለት ነው። ቀጥታ የሆነ ክስተትን አይቶ የሚረዳ። ለምሳሌ አንድ ልጅ እናቱ ቤት ስታጸዳ አይቶ እንዲያጸዳ እንዲያርግ እናቱ ሳትለው ራሱ ያንን ቤት የሚያጸዳ ከሆነ ዛት ኢዝ ዳይሬክት ሪኢንፎርስመንት የምንለው ነው። ሌላው ደግሞ ቪካሪየስ የምንለው ሰዎች ሌላ ሰዎች ሞዴል አርአያ ይሆኑኛል ብሎ የሚያረጉትን ሲያደርግ ነው። ሌላው ደግሞ ሰልፍ ሪኢንፎርስመንት ነው። ሰዎች ራሳቸውን ለምሳሌ በደንብ ይሄንን ጥናት አጥንቼ እንትን የሚያደርግ ከሆነ ከፍተኛ ውጤት የማመጣ ከሆነ እንደዚህ ያደርጋለሁ ወይ እንደዚህ ቦታ ሄጄ ዝናናለሁ፣ ቤተሰብ በሰጠኝ ብር እንደዚህ ያደርጋለሁ ብሎ የሚያስብ ከሆነ ራሱን የሚያበረታታ ከሆነ ደግሞ ያ ሰልፍ ሪኢንፎርስመንት ነው። ስለዚህ አሁን ኦብዘርቬሽናል ነው። ከኦብዘርቬሽናል ደግሞ ምንድነው? ቪካሪየስ ሪኢንፎርስመንት ነው። ሰዎቹን አይቶ ሞዴል የሆኑትን ሰዎች አይቶ ነው ያ ድራግ ወይም ደግሞ የእጽ ተጠቃሚነቱ እንዲጠነክር የሆነው ማለት ነው። ስለዚህ ቪካሪየስ ሪኢንፎርስመንት ነው። ሁለተኛው many other abusers report most sensory experience seem greatly augmented. The augmented music, sound, fuller, color, look brighter, smells are stronger, foods have stronger flavors, and other experiences are more passionate than usual. Users may feel elated, the world may seem somehow more meaningful, and even the most ordinary events may take on an extraordinary significance. The drug can instill or heighten a variety of entertaining experience. ይሄኛው 5 ሰከንድ አላችሁ። ከዛ ይሄኛው ደግሞ ምንድነው የሚለው? አብዛኛው ድራግ የሚጠቀሙ ሰዎች ድራግም ልክ ሲጠቀሙ ምንድነው የሚያደርገው? በቃ ድምጾች ሞላ ይላሉ፣ ከለሮች የተለያዩ ነገሮች ብራይት ሆነው ነው የሚታዩዋቸው፣ ጉልት ብሎ በደንብ ፈካ ብሎ ነው የሚታዩዋቸው። የተለያዩ ስሜሎቻቸው ሽታዎች፣ የተለያዩ ጠረኖች በጣም ጠንካራ ሆነው ፉድ ሃቭ ስትሮንገር ፍሌቨር፣ ምግቦች ጠንካራ ሆነ ጣዕም ነው የሚኖራቸው። የተለያዩ በፊት ከነበራቸው የበለጠ ያነቃቋቸዋል ማለት ነው። ድራግን ሲያደርጉ በቃ ፍክት ብሎ ነው የሚታዩት፣ ሁሉ ነገር ጎላ ብሎ ነው የሚታያቸው። ምግብ ጣዕሙ ተመችቷቸው ነው በፊት ከነበረው በላይ። ስለዚህ ዩዘርስ ሜይ ፊል ኢሌትድ፣ ስለዚህ በጣም በዚህ ይደሰታሉ ማለት ነው። ኢሌትድ ያደርጋሉ። ዘ ወርልድ ሜይ ሲም ሃው፣ ብቻ ዓለም በጣም ትርጉም ያላት ነገር ሆና ትታያቸዋለች ድሮ ከነበረው ማለት ነው። ስለዚህ እያንዳንዱ ነገር የተለመደ ነገሮች ሁላ ኤክስትራኦርዲናሪ በጣም ትልቅ ነገር ሆኖ ይታያቸዋል ማለት ነው። ስለዚህ በዚህ ምክንያት ድራጉ የተጠቀሙት እጹ ምን አደረጋቸው?
instill or heighten a variety of entertaining experience የተለያዩ መዝናኛ የሆኑ ልምዶ የሚያዝናናቸው ነገሮችን ሰጥቷቸዋል ማለት ነው። ወይም ደግሞ heighten እንዲያረጉ እንዲያሳድጉ አድርጎላቸዋል ማለት ነው። ስለዚህ በዚህ ምክንያት ይሄ ድራግ መውሰዳቸው ሰዎችን ምን አድርጎላቸዋል? ኢንክሪዝ አድርጎላቸዋል ማለት ነው። የነሱን ዲዛየርን ምግብን የመብላት የተለያየ ነገሮችን የማረግን ምክንያት አድርጎላቸዋል። ስለዚህ መልሱ ምንድነው የሚሆነው በዚህ ሰዓት ማለት ነው? ስለዚህ አሁን እነዚህ ድራግን በመጠቀማቸው ምክንያት ደስተኛ ሆነዋል ወይም ደግሞ ውስጣቸው ይሄ ደስታ ስሜት ተሰጥቷል። በፊት ከነበረው ይልቅ በጣም ደስ ማለትን ጀምረዋል። ቢሄቨር ይሄ ድራግን ልክ ሲወስዱ የደስታ ስሜት ይሰማቸዋል፣ ሌላ ዓለም ውስጥ ይገባሉ ማለት ነው። ስለዚህ ሪዋርዱ ምንድነው? በተደጋጋሚ ድራጉን ሲወስዱ ፕሌዘንት ባህሪ የሚያስደስት ነገር አድርጓቸውላቸዋል ማለት ነው። ስለዚህ ይሄ ደግሞ ምንድነው የሚባለው? ፖዚቲቭ ሪኢንፎርስመንት ነው ማለት ነው። ፖዚቲቭ ሪኢንፎርስመንት ነው የሚባለው ማለት ነው። ፖዚቲቭ ሪኢንፎርስመንት የምንለው አዲንግ ፕሌዘንት ቢሄቪየር ማለት ነው። አዲንግ ፕሌዘንት ቢሄቪየርን አስደሳች የሆነ ቢሄቪየርን አድ ማድረግ ማለት ነው። ምን ለማድረግ? ባህሪን አንድን ባህሪ ስትሬንግዝ እንዲጨምር ለማድረግ በፊት የነበራቸውን የድራግ መጠቀማቸው ላይ ከዛ ይሄ ደስታው ሞር ምን እንዲያደርጉ አረጋቸዋል? ድራግን በደንብ ጠንክሮ እንዲጠቀሙ አረጋቸዋል ማለት ነው። ይሄ የሚያስደስተው ባህሪው ማለት ነው የድራጉ። ሌላው as many drug abusers have discovered, if a person is frightened, unhappy, anxious and depressed, taking the drug will overcoming social shyness temporary and the negative feelings. Hence people may resume using drugs to gain relief from feeling of anxiety and unpleasant emotional symptoms. ስለዚህ ይሄ ደግሞ የሚለው አብዛኞቹ የድራግ ተጠቃሚዎች እንደታዩት ሰዎች የሚፈሩ ከሆነ ደስተኛ ያልሆኑ ጭንቀት ያለባቸው ዲፕሬስድ የሆኑ ዲፕሬሽን ውስጥ ወይም ደግሞ ድብርት ውስጥ ያሉ ሰዎች ልክ ድራግን ሲጠቀሙ ምን ያደርጋሉ? ይሄ የፍራቻ ነገር በጊዜያዊነት ይጠፋላቸዋል። ልክ ሲጠቀሙ ደፋር ነው የሚሆኑት፣ አይፈሩም። ኔጌቲቭ ፊሊንግ ለምሳሌ ይሄ ኔጌቲቭ የሆነ አሉታዊ ስሜቶቻቸው ደስተኛ አለመሆን፣ መፍራት፣ ጭንቀት፣ ድብርት ይጠፋላቸዋል ማለት ነው። ስለዚህ ሰዎች በዚህ ምክንያት ምን ማድረግ ያቆሙትን ድራግን ሊቀጥሉ ይችላሉ ማለት ነው። ምን ለማድረግ? ሪሊፍ ፍሮም ፊሊንግ ኦፍ ይሄ ደስተኛ የማያረጋቸው ወይም ደግሞ ጭንቀት ያለባቸውን ከነዛ ሁኔታዎች እረፍት ለማግኘት ድራግን ይጠቀማሉ። ስለዚህ በዚህ ሰዓት ምንድነው ሆነ የሚባለው? ኔጌቲቭ ሪኢንፎርስመንት ነው። ስለዚህ በዚህ ሰዓት ምን አደረገ? ይሄ ድራጉ ምን አደረገላቸው? ሪሙቭ ወይም ሬዲዩስ አድርጎላቸዋል አንፕሌዘንት ፊሊንግን ወይም ደግሞ አስደሳች ያልሆነን ባህሪ ማለት ነው። ለምሳሌ ደስተኛ ያለመሆንን፣ ጭንቀትን ወይም ደግሞ ፍራቻን አስወግዶላቸዋል፣ ሪሙቭ አድርጎላቸዋል እነዚህ አንፕሌሰንት የምንላቸውን ባህሪዎችን ማለት ነው። ስለዚህ ሪፒትድ ይሄንን እየደጋገሙ ሲሄዱ ምን ያደርጋሉ? እነዚህ ኔጌቲቭ ፊሊንጎችን አቮይድ ያደርጋሉ ማለት ነው። አቮይድ ያደርጋሉ። ስለዚህ ሪዋርድ አግኝቷል። ያ ሪዋርዱ ያገኙት ሪኢንፎርስመንቱ ምን የሆነ ነው? አንፕሌዘንት የሆነው ባህሪያቸውን ወይም ደግሞ እነዛ አንሃፒ መሆን፣ መፍራትን፣ ጭንቀትን አስወግዶላቸዋል። ግን ይሄ ምንድነው? ኔጌቲቭ ነው ማለት ነው ሪኢንፎርስመንቱ እዚህ ጋር። አራት drug abuse becomes a strong habit because it is paired repeatedly with many situational cues, watching TV, finishing dinner, driving in the car, studying, drinking or socializing with friends, sex, for some using the bathroom ይላል። 5 ሰከንድ አላችሁ። ይሄ ምንም ማብራሪያት አይጠበቅብኝም። እዚህ ጋር ፔርድ ከሆነ አሶሲዬሽን አንድ ነገርን ከሆነ ነገር ጋር አሶሲዬት የምናረግ ከሆነ ያ ምንድነው? ክላሲካል ኮንዲሽኒንግ የሆነ ነገርን ከሆነ ነገር ጋር ፔር አድርጓል ማለት ነው። ስለዚህ ድራግን ከዋቺንግ ቲቪ ከተለያየ ነገሮች ጋር አሶሲዬት አድርጓል። በዚህ ሰዓት ምን ይሆናል? ክላሲካል ኮንዲሽኒንግ ይሆናል ማለት ነው። የመጨረሻው much of the recent research has focused on neurotransmitters, especially dopamine and the role of genetic factors. Researchers have discovered that drugs of abuse engage in sense like hijack, a system within the brain that is intimately involved in natural reward ይላል። 5 ሰከንድ አላችሁ። ይሄ ደግሞ ምንድነው የሚሆነው? ይሄ ደግሞ ኒውሮትራንስሚተርስ ነው ስሙ ራሱ እንደሚገልጸው። ስለዚህ ከብሬን ጋር የተያዘ ነው፣ ሜንታል ፕሮሰስ ነው ማለት ነው። ስለ ሜንታል ፕሮሰስ ወይም ደግሞ ኢንተርናል ሜንታል ፕሮሰስ የሆነ ነው። ከዛ ጋር የሚያዝ ደግሞ
ኮግኒቲቭ ቲዮሪ ነው ማለት ነው። ስለዚህ ይሄ ደግሞ ኮግኒቲቭ ይሆናል ማለት ነው። ስለዚህ በአጠቃላይ በዚህ መሰረት የመጀመሪያውን ፓርት እናይና ሁለተኛውን ፓርት ደግሞ እንቀጥላለን ማለት ነው። እነዚህን የዩኒቨርሲቲ ፈተናዎች ሰመራይዝ ከዛ በኋላ እናረጋቸዋለን ሁሉንም ሐሳቦች። በያላችሁበት መልካሙን ጊዜ ተመኘውላችሁ። ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰብ ከሆናችሁ ደግሞ እንደተለመደው ላይክ በማድረግ ኮመንት በማድረግ ለሌሎቹ ሼር በማድረግ እንዲዳረስ አድርጉ።